ዓለም አቀፍ የኢነርጂ ኤጀንሲ በታሪክ ከፍተኛ የተባሉ ነዳጅ ክምችቶች ወደ ገበያ ሊለቅ ነው። የዓለም አቀፍ ኢነርጂ ኤጀንሲ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ የተከሰተውን ዓለም አቀፍ የነዳጅ ገበያ ለመረጋጋት 400 ሚሊዮን በርሜል ነዳጅ ከስትራቴጂካዊ ክምችታቸው ወደ ገበያ ለመልቀቅ ተስማሙ። ይህ ውሳኔ በኤጀንሲው ታሪክ ከፍተኛ የተቀናጀ ነዳጅ ምርትን ለመልቀቅ የተደረገ ውሳኔ መሆኑን ተገልጿል። የኤጀንሲ ዋና ዳይሬክተር ፋታ ቢሮል በሰጡት መግለጫ እርምጃው በወርዙ ሾሽመጥ መዘጋት ምክንያት የተፈጠረውን የአቅርቦት ጥረት ለመተካት ያለመ መሆኑን ገልጸዋል። አባል ሀገራቱ በአሁኑ ወቅት 1.2 ቢሊዮን ባርሜል በላይ አደጋ ጊዜ መጠባበቂያ ክምችት እንዳላቸውም ጠቁመው ባለሙያዎቹ እንደሚሉት ይህ እርምጃ የተከሰተው የነዳጅ ገበያ ጫና ሊቀንስ ይችላል። ሆኖም የሆርሙዝ ወሽመጥ ለረጅም ጊዜ ዘግቶ የሚቆይ ከሆነ ከፍተኛ አቅርቦት ችግር ሊፈጠር እንደሚችልም አስጠንቅቀዋል። ኤጀንሲው የገበያውን ሁኔታ በቅርበት መከታተሉ እንደሚቀጥልም ማስታወቁን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የተወደዳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን እንዳትረሱም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ጦርነት ከተቀሰቀሰ ከ13 ቀናት በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫ ሀገራቸው የኢራን ስርዓት እንዲሁም ዋነኛ አጋሯ የሆነውን ሂዝቦላህን እያደቀች መሆኗን አስታውቀዋል። ጠቅላይ ሚኒስትሩ ለእስራኤል ጋዜጠኞች በዙም በሰጡ መግለጫ በኢራን ያለው የሽብር ስርዓት እያደቀቅን ነው፣ እንዲሁም በሊባኖስ የሚገኘውን አጋሩን ሂዝቦላህን እየመታን ነው፣ እያሸነፍንም እንገኛለን ሲሉም የጦርነቱን ሂደት አብራርተዋል። ኔታንያሁ አክለው ሂዝቦላህ የእስራኤልን ኃይል በሚገባ እየቀመሰው መሆኑና ወደፊትም ይበልጥ እንደሚሰማው በማስጠንቀቂያ ለፈጸሙት ትንኮሳ እጅግ ከባድ ዋጋ ይከፍላል ሲሉም ጠንካራ ማስጠንቀቂያ አስተላልፈዋል። ከዚህም በተጨማሪ ኔታንያሁ በእስራኤልና በአሜሪካ መካከል የተፈጠረውን ታይቶ የማይታወቅ የኃይል ጥምረት በማሞገስ ጥምረቱ ያመጣውን ለውጥ አብራርተዋል። በሁለቱም ሀገራት መካከል በተፈጠረው ታይቶ የማይታወቅ የኃይል ውህደት በመካከለኛው ምስራቅ ብሎም ከዚያም ባለፈ የኃይል ሚዛኑ ሙሉ በሙሉ የሚቀይሩ ታላላቅ ድሎችን አስመዝግበናል በማለት የሁለቱን ሀገራት ስትራቴጂካዊ ትብብር ውጤታማነት አጉልተው ገልጸዋል። በኢራን ላይ እየተካሄደ ባለው ዘመቻ ላይ ሲሳተፍ የነበረ የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ውስጥ መከስከሱን የዩናይትድ ስቴትስ ጦር ማዕከላዊ ዕዝ አስታወቀም። በአደጋ የተጎዳ ሰው ስለመኖሩ እስካሁን ግልጽ የተነገረ ነገር የለም። ስማቸው እንዳይጠቀስ የፈለጉ አንድ የአሜሪካ ባለሥልጣን ለአሶሺየትድ ፕሬስ እንደገለጹት የተከሰከሰው ኬሲ 135 አውሮፕላን ቢያንስ 5 የበረራ አባላትን አሳፍሮ ነበርም ብለዋል። አውሮፕላኑ የተከሰከሰው ከጠላት ወገን በተተኮሰ ጥይት ሆነም በስህተት በተተኮሰ የአጋር ኃይሎች ጥቃት እንዳልሆነ ወታደራዊ እዙ በመግለጫው ያሳወቀ ሲሆን አውሮፕላኑን ከጥቅም ውጭ ሆኗል ሲልም ገልጿል። በመካከለኛው ምስራቅ አካባቢን የሚቆጣጠረው የአሜሪካ ማዕከላዊ ዕዝ እንዳስታወቀው በእውነቱ ላይ 2 አውሮፕላኖች የነበሩ ሲሆን አንደኛው በሰላም ሲያርፍ፣ ሁለተኛው ግን በምዕራብ ኢራቅ ተከስክሷል ብለዋል። በተመሳሳይ ሁኔታ ስማቸው እንዳይጠቀስ የፈለጉ ሌላው የአሜሪካ ባለሥልጣን እንደገለጹት ሁለተኛው አውሮፕላን ኢኬሲ 135 ነዳጅ ጫኝ አውሮፕላን ነበርም ብለዋል። ሁኔታው ሲታወቅ ተጨማሪ መረጃዎች ይፋ ይደረጋሉ ያሉ ማዕከላዊ ዕዙ ተጨማሪ ዝርዝሮችን ለማሰባሰብና ለወታደሮች ቤተሰቦች ግልጽ ለመረጃ ለመስጠት እንዲቻል በትዕግስት እንድትጠባበቁ እንጠይቃለን ሲሉም ገልጸዋል። ይህ ነዳጅ ጫኝ አውሮፕላን አሜሪካ በኢራን ላይ እያካሄደች ባለው ወታደራዊ ዘመቻ 4ኛ የተከሰከሰ አውሮፕላን ነው። ባለፈው ሳምንት 3 የአሜሪካ ተዋጊ ጀቶች በኩዌት ኃይሎች በስህተት ተመተው መውደቃቸውም ይታወሳል። በኤፍ-15ኤ ተዋጊ ጀቶች ውስጥ የነበሩ 6ቱም የበረራ አባላት ተርፈው በጥሩ ጤንነት ላይ እንደሚገኙ አሜሪካ ገልጻለችም። በኢራን ጦርነት እስካሁን 7 የአሜሪካ ወታደሮች በውጊያ የተገደሉ ሲሆን 8ቱ በከባድ ሁኔታ ቆስለዋል። በአጠቃላይ ወደ 140 የሚጠጉ የአሜሪካ ጦር አባላት ጉዳት እንደደረሰባቸው ፔንታጎን በዚህ ሳምንት መጀመሪያ ላይ አስታውቋል። የተወደዳችሁ